تكتلني مين تبلوا برا የዛሬን እንጂ የነገን ማንም ማያቅ ቢሆንም ለነገ ስንል ሁላችንም ያቅማችንን ያህል እንለፋለን ዛሬ ያልዘሩትን ነገ እንዴት ያጭዱታል አበራ ለነገ ሲል የተራመደው እርምጃ ዛሬ ላይ አደናቅፎት ወደቀ ልጄ ታታሪና ትጉ ሰራተኛ ነው እጅም የተመሰገነ በመሆኑ ብዙ ደንበኛ አለው እኔንም ምንም ሳይጎልኝ ቅብር አርጎ ነው የሚያኖረኝ ለው አንዳንድ ጊዜ እሱን የመሰለ ሁለት ልጅ ቢኖረኝ ብዬ ቆጨኛል አንተ ሰላም ጃማንድ ምን ሲል እንዴት ነሽ ልደውልሽ ስል መጣሽ ከመቼው ጨረስኩት ልትለኝ ነው አረኛ ቤት እንደዚህ አይነት ነገር የለም ጨርሻለሁ ምን የባለሙያ ነገር ዕቃ ከተረከባችሁ በኋላ ምን ሾርላችሁ ታዩትና መወቃቀሱ በኋላ ቢደርስ ይሻላል ለማንኛውም ሞክሪ እሺ እና እንዴት አገኘሽ በዚህ ፍጥነት ተሰራን ብዬ አልጠበቅኩም ነበር ነግሬሽ ነበር እኮ አመሰግናለሁ በጣም ለማንኛውም ችግር ካለ ደውይ ውስጥ ነኝ ታናገር እሺ ደውይ እሺ ስራ ሰው ከተፈጠረ ጀምሮ የህይወት ግቡን ለማሳካት የሚተገብረው የየለት ተግባሩ ነው ካልሰራን አንበላ ካልበላን ደግሞ አንኖር ባለሙያ ስትሆን ብዙ ጠንክረ መስራት ይጠበቅብሃል ቀን ከሌሊት መስራት አስፈላጊ ነው አበራም ህይወት ጥላውብስ እንዳትል ዘውትር ይተጋል ልጄ ዛሬ ተሽሎት ነው ያያችሁት ሰው ጋር ማይደርስ ከስራ ውጪ ምንም ነገር ማቅ ለሰው ክፉ እንኳን ማይሰራ ነው ያበራ ችግር ሀብሎ የጀመረው ከማደር ጋራ ወዳጅነት ከመሰረተበት ቀን አንስቶ ነው ግን አበራ ባየው ቁጥር እያሳዘንከኝ ነው ከማንም በላይ ትለፋለህ ግን ምንም ምታገኝ አይመስለኝም እግዚአብሔር ይመስገን እኔ እቺ ስራ የሚሰራው እናቴን ከተከባከብ ለኔ ለኔ እሱ ክብር ምስጋና ነው ካልከሽ ስልክሽ እየጠራ ነው ነገራችን ከባድ ስልክ ነው እሺ ሄሎ ልጅት እንዴት ነሽ አላህ አለቃ ያ የሥራ አጋራችን በቃ አልሰራም ማለት ነው አሁን ማጥራሽ ላገኘው አልቻልኩም አድራሻውን ራሱ ቀይሯል እኛ የሚሆን ሰው ሰጠንሻል አይሆንም ብለሽ ኃላፊነቱን ከወሰድሽ ግን ሌላ ሰው መፈለግ ይኖርብሻል አዎ ግን አለቃ ይቅርታ እሱ ምንም አልተመቸኝም የተረጋጋ ይመስለኛል በቃ የሚታመን ሰው አለቆቻችን እንድታወሪ ይፈቅደዋል ሌላ የሚታመን ሰው እስካላገኘን ምንም አማራጭ የለም እሺ አለቃ በይ ዛሬ ሜዳ ያለብሽ ቦታ ስላለ በቶሎ ሂጂ እሺ እሺ ቻው እኔ ሰምቶ ሄዷል ባንካውን ይዘጋሉ ምን ነው ገንዘብ ፈልገሽ ነው እንዴ አዎ ግን ምን ዛሬ ነው እጄ ላይ ያለው ብር በሙሉ ቃል ያወጣውና እጄ ላይ የቀረኝ ደግሞ ዶላሮች አሉ ምን ችግር አለው ታዲያ ይፈልግልሻል ስንት ነው አረ ችግር የለውም ወደ ቤት ሄዳለሁ ኧረ አንቺ ደግሞ ንገሪኝ ምን ችግር አለ ይፈልግልሻል ብዙ ነው እኮ 20,000 ብር ምን ነው የጋራጅ ባለቤት መሆን ይረሳሽ እንዴ ለማንኛውም አናቱ ላይ ለባንክ ላስገባ የሥራ ብር ያስኩት ነበር ሰጥሻለሁ አታስቢ ችግር የለውም
እንደውም እንደዛ ከሆነ ዶላሩን በባንክ ሰጥና አንተ በብላክስ መነዝረዋለህ ቢያንስ በዚህ እንጠቃቀም እንጂ ኧረ ችግር የለውም እኔ ለገንዘቡ ሲያለ ጓደኝነታችን ቢሆን ለማንኛውም እንኪያጅቤ እድለኛ ነሽ መቀራረብ ጓደኝነት እምነት እያደገ ሲመጣ ደግሞ ፍቅር ወይም ቤተሰባዊነት ይፈጠራል ይህ ደግሞ በሰው ልጅ ልብ ውስጥ ደስታን ይፈጥራል ደስታ ደግሞ የምንፈልገው የምንኖርለት ከህይወት ግባችን ውስጥ አንደኛው ነው አበራና ማደር መቀራረባቸው ወደ እምነት አድርጓል ምናልባትም አበራ ለመጀመሪያ ጊዜ ከተቀራረባት ሴት ጋር ወደ ምን ሄድ ይሆን በትንሽነቱ አባቱ እኛን ጥሎ ሌላ ገባ እኔም አቅሜ ስለማይፈቅድ ልጅህን እርዳ አልኩት እንቢ አለ ይሄንን ያየ አበራ ታደገ በኋላ ስራውን በልህ ጠንክሮ መስራት ጀመረ ከሰዎች ጋር ካለ ስራ ውጭ ምንም አይገናኝም አንድ ልጅ ተተዋውቆ ከስራ በኋላ ሻይ እንደሚጠጣ ሲነግረኝ ደስ አለኝ ልጄ ትዳር ሊመሰርትልኝ ነው እኔም ያያቱ ጉላገኝ ነው ብዬ በጣም ተደሰትኩ ከዛ ለምንድነው ግን ለትዳር ማጠይቃ ታልኩት ኧረ እሷ ሀብታም ናት አትመጥነኝም አለኝ ልጅ አይደል ጸባዩን አውቀዋለሁ ትንሽ ፍቅር በጤ ሳይዘው አይቀር ሰላም ማሂዬ እንዴት ነሽ እሺ ጀግና ሰራተኛ እንዴት ነህ ጀግንነቱን እንኳን ተይው ዛሬ በሰዓት ምን እግር ጣልሽ ናፍቀኝ ልበል ባካት ኮርመማንቄ ነው ትንሽ ከፈለ ዶላር አግኝቼ ነበርና አንተ ለሰራበት ይዤልህ የመጣሁት አሁን ደም መንዘር ትችላለህ በኋላ ስንገናኝ በተለመደው ሰዓት በተለመደው ቦታ ብሩን ይዛልኝና እሺ ምን ችግር አለው ታዲያ ዘርዝሬ ይዤ እመጣለሁ ለማንኛውም በኋላ እንገናኛለን እንደውም አሪፍ ነው እንገናኛለን ይመች ማሂ ሰላም ዋያ እሺ መልካም እሺ በርሽ ደግሞ ዛሬ ችግር አለበት መሰለኝ አይከፈትም ተሰራዋለህ ምን ችግር አለው እናቴ እኔ ያለውልሽ በይመቻ ሰላም ዋይ በኋላ እንገናኛለን አበራ እናቱ እንዳሉት በፍቅር ባህር ውስጥ እየዋኘ ነው ማደርም የወደደችው ትመስላለች እውነት መቀራረባቸው እዚህ ደረጃ ከደረሰ ከመዋደድ አላለፈም ፍቅርን መቀራረብ ይፈጥሯል የሚባሉስ እውነት ነው ያበራ ታሪክ ግን በዚህ አላበቃ ህይወቱን የሚለውጠው ክስተት አንድ ቀን ተከሰተ ይኸውልህ አበራ ባለፈው በስልክ ሳወራ የነበረው ነገር ለሰው የሚነገር ነገር አይደለም እሺ ያው ስለ ዶላሩ አንዳንድ ነገር ነግሬሃለሁ እሱን ስራ አንተ እንድትጀምረው አስቤ ነበር የተወሰነ ሳንቲም ሰጥቼ ማለት ነው ይሆናል ካልሽ አንቺ እኔ ምን ገደኝ ከናቴ ሌላ እንዳንቺ የሚያስብልኝ ሰው የለም አምንሻለሁ ግን ትንሽ በዛ ያለ ገንዘብ ነው የሚያስፈልገን አንተ ያለህ ላይ እንጨምራለን ብዬ ነው ምን ያህል ይሆናል ይኸውልህ ፎርጅድ ማሽኑን ለመግዛት 4 ሚሊዮን ብር ያስፈልገናል ከዛ ኬሚካሉን እንኳን በየጊዜው ከ1 ሚሊዮን ብር ጀምሮ ብንገዛውም ችግር የለውም የወረቀቱ ነገር አያሳስብም በቃሽ እኔ ልሰራው ነው እንደ ሁሉንም ነገር አዎ እየተቀበልክ መዘርዘሩ ብዙም አያስገኝልህም አሁን አብረን የዘረዘርነው ፎርጅድ ነው እነሱ አያዩትም አንድ 6 ወር በደንብ ከሰራ በኋላ የራስን ስራ ትጀምራለህ እንጃ ማዲ ግን ይሆናል ካልሽ አላመንከኝም አይደለ ምንድነው የሚጥቁሩ ምን ላድርገው ነው ደስ ምን እያደረግሽ ነው ማዲ
ምን ጉድ ነው? አላመንከኝም አይደለ? በማሽኑ ተመቶ የመጣ ወረቀት ነው። ኬሚካሉ ሲነካው ዶላር ይሆናል። ይሄ ነው ስራው። እና ማዲ በ6 ወር ስንት ሰራለህ? 2 ሚሊዮን አካባቢ ትሰራለህ። ይሄን ስራ ወጥረህ ከሰራ በኋላ የራስን ድርጅቶች መክፈት ነው። እኔም እዚህ ስራ ላይ ብዙ እንድትቆይ አልፈልግም። አንተን ሪስክ ውስጥ መክተት አልፈልግም። እሺ፣ እኔ በጣም ደስ ይለኛል። ያሰብኩትን ሁሉ ላደርግ ነው ማለት ነው። ጥቁር ወረቀት ወደ ዶላር የሚገርም ተአምር። አበራ የሀብት መንገድን የሚያያዝበትን ጎዳና በማግኘቱ ደስ ብሎት በሙሉ ኃይሉ እየተጓዘ ነው። ከምን እንደምጀምር አላውቅም፣ ግን ማደር ጥሩ ሴት ነበረች። በጣም ታሳዝነኛለች። ቤተሰብ የላትም። ያደገችው ማደጎ ቤት ነው። ደግሞ በዛ ላይ የምትወደድና የምትደነቅ ሴት ሆና ነው ያገኘኋት። እኔ ስራ እንድሰራ ስትጥር ሳያት ደስ አለኝ። እናም አላሳፍራትም ብዬ የምችለውን ሁሉ አደረኩ። ግን ያኔ ማስበው ነው። እሺ ያኔ ያሳመነችኝ እኔ ማስበው። አበራ ከማደር ጋር የጀመረው ስራ አብዛኛው ጊዜውን ስለሚወስድበት የጋራጅ ስራውን ችላ ብሎ ከማደር ጋር መዋል አበዛ። ከሷ ጋር መቀራረባቸው ደስ ቢለንም እየተቀራረቡ ሲመጡ ግን የሆነ ደስ ያላለ ነገር ነበረ። በጣም ትንከባከበዋለች፣ ግን እሷን የመሰለ ልጅ እዚህ ስትመላለስ ስራዋን ጥላ የሆነ እኔ ግራኔ ገባኝ። ብቻ እሱም እዚህ ስራውን ጥሎ ችላ በማለቱ ሁላችንም ደስ አላሰኝ። መላክ የመሰለች ልጅ በማግኘቱ ደስ አለኝ፣ ግን ስራም አይሰራ ቤትም እያመሸ ነው የሚመጣው። ልጠይቀው አልኩና አይ ስራው ላይ አትኩሮ ስለሚሰራ ሰዎች ጋር ስለማይገናኝ ነው አልኩ እንጂ እንዲህ አይነት ነገር ውስጥ ልጅ ይገባል ብዬ አልገመትኩም። ያገኘሁት ብር ስላልበቃኝ ማደር እንድጠይቃት ብዬ ለምን አስጨንቃታለሁ በማለት የእናቴን ቤት የገዛውላትን ቤት ሸጬ በፍጥነት አካውንት ወደ ተሰጠኝ የሂሳብ ቁጥር አስገባሁት እና እቃውን መጠበቅ ጀመር። በ6 ወር ውስጥ የተሻለ ቤት ገዝቶልኝ እንደሚያኖረኝ ቃል ገብቶልኝ አንዲት መንደር ተከራይተን መኖር ስንጀምር ያችን ልጅ ግን ጠላኋት። ምክንያቱም አይደለም ቤት እቃ እንኳን አይሸጥም ልጄ። ከስራው ሲቀር ነው እኔ ቅር ያለኝ። ይሄው ኩሽናው ይሄው እዚህ ኩሽና ውስጥ ነው የምንኖር ያለው። አያሳዝንም? አበራ በ6 ወር ውስጥ ሀብታም የሚሆንበትን ህልም የሰጠችው ማደር ናት። ማደር ቆንጆ ሐሳቢና ላበራ ከናቱ ቀጥላ የምታስብለት ቅን ሴት ናት። አበራም እሱ ከሚወዳት በላይ እንደምትወደው ያምናል። እውነት አበራ እስከ ዛሬ ለፍቶ ካጠራቀመው በላይ በ6 ወር ውስጥ ሚሊዮነር ይሆናል? እናትየውስ ምን ተሰምቷቸው ነው? ምን አይተው ነው ደስ ያላላቸው? ወይስ የእናት ልብ ይታወቀዋል የሚባለው ነገር እውነት ነው? ማደር በማሽን የተመቱትን ወረቀቶችና ኬሚካሉን ከሰጠችኝ በኋላ ምን እንደሚደረግበት ምን እንደሆነ ምንም አውቀው ነገር ግን ያሰብኩትና የማስባቸው ነገሮች እውነት ነው ብዬ ስላሰብ ልጠይቃት ብሞክርም ድፍረት አጣው። ባወጣው ባወርደው ምንም አይነት መልስ አጣው። የት ብዬ እንደምፈልጋት አላውቅም። ምን ውስጥ ገብቼ ያኔ ነበረ ለእናቴ ሁሉንም ነገር የነገርኳት እና በእኔ ጭንቀት ውስጥ ሆና እናቴን በጣም ተጨነቀች። ከዛም በኋላ ድንገት እንኳን ከጭንቀቴ ከበረደልኝ ብዬ ዶላሩን ለማጠብ ወሰንኩ።
አበራ አንድ ቀን ድንገት ከቢሮ ስልክ ተደውሎለት ከውጪ እስከዛን ድረስ የሚያስበው እሷ የሆነ ነገር ሆናለች ብሎ ነበር የሚያስበው። ግን ምን እንደተባባሉ አላቅም አንስቶ ስልኩን ብቻውን እየለፈለፈ ወጣ። አበራዬ የኔዋ መቼም ማህደር ማሽኑን ይዘልኝ እየመጣሽ ብለ እየጠበቅክ አይሆንም። የኔ ቆንጆ ፕሊዝ ከዚህ በኋላ ጠንቀቅ በይ። ተመችቶኝ ነበር እኮ ግን ስራና ዓላማዬን ቅድሚያ መስጠት ነበረብኝ። ፍቅር የደካሞች ማሰሪያ ነው። መሬት ላይ ስንኖር ደግሞ ፍቅር የሚያስፈልገን በጣም በትንሹ ነው። ገንዘብ ካለ በሰማይ መንገድ አለ አይደል? በቃ እኔም የሰማይ ትኬት ገዝቻለሁ። ቻው እሺ። ከዛ ላረጋጋው ሞከርኩኝ። ምንም ሊሰማኝ አልቻለም። ተመለሱ። በነጋታው ነው ተደውሎልኝ አብዷል የሚል ነገር የሰማሁት። ከዛ ለእናቱ ነገርኳቸው። እናቱ ትንሽ አሟቸው ነበረ። በነጋታው ግን ተረጋግተዋል። ያን ቀን ነበረ ሁሉም ነገር የተገለጠልኝ፣ ሁሉም ነገር የገባኝ፣ ሁሉም ነገር ውሸት እንደሆነ ያወቅኩት። ማና ኤፍሬም ና እኔ ተበላው አበራ ተጫውቻለሁ። እኔ የፈራሁትና የተጨነኩት ልጄ ምንም እንዳይሆንብኝ ነው። የፈራሁት ግን አልቀረም። ተመስገን፣ ፈጣሪ ይመስገን። ልጄ አሁን ትንሽ ተሽሎታል። ለፍቶ ያገኘውን ገንዘብ ግን በማጣቱ ትንሽ ተሰምቶኛል። ግን ከጤና የሚበልጥ ነገር ስላሌለ ፈጣሪ ይመስገን ብዬ ትቼዋለሁ። ያበራ ጉዳይ በዚህ አላበቃም። እናቱና ጓደኛው በሱ መብከንከናቸውን ቀጥለዋል። ልጄ ገንዘቡን መስጠቱን ያወቅኩት ከታመመ በኋላ ነበር። ምንም የማያውቀው ልጄ ህይወት ውስጥ ገብታ ሀብቱ ከገንዘቡ ከለፋበትን ባዶ አርጋው ትታው ሄደች። እኔማ እንክሰስ ብዬ ነበር። እሱ ግን የማታውቂው ነገር ስላለ መክሰስ አንችልም አለ። ምን ማድረግ ይሻላል? ዝም ይኸው ዘሪሁን በቀለ እባላለሁ። ጠበቃና የህግ አማካሪ ነኝ። ላለፉት አመታት 10 አመት አካባቢ በአቃቤ ህግነት አገልግያለሁ። አሁን ጥብቅናው ላይ ያለሁት። በባለ ታሪካችን ላይ የደረሰው ነገር ያሳዝናል። እንደ ሰው አምኖ ፍቅርም ብሎ ነው ያው ሁሉ ነገር የሆነውና ያ ያሳዝናል። ከህግ አንፃር ግን የደረሰው የሆነውን ነገር ስናየው ጥፋት ማን ነው ህግን አለማወቅ ከተጠያቂነት አያድንም የሚለው ማንንም ያውቀው መርህ ይመስለኛል። ይሄ የህጋችን የቆመበት አንዱ መሰረት ነው። እንደዚህ ሁሉ ምናልባት ብዙዎቻችን አናውቅ ይሆናል። ሌላኛው መርህ ማንንም ሰው ከህገወጥ ተግባሩ ወይም ከወንጀል ተግባሩ መጠቀም የለበትም የሚለው ደግሞ ሌላው እንደዚሁ እንደመጀመሪያው አይነት የህግ መርህ ነው። ይሄ ወንጀል ሐሰተኛ ገንዘቦችን ማተም፣ መስራት እና ማሰራጨት በወንጀል ህጋችን ላይ በሀገሪቱ የኢኮኖሚ ጥቅም አጌንስት ናሽናል ኢኮኖሚክ ኢንተረስት የሚፈጸም ከባድ ወንጀል ተደርጎ የሚቆጠር ነው። ስለዚህ ይሄ ሰው የወንጀል ምርመራ እንዲደረግለት ማድረግና የህግ ድጋፍ እንዲያገኝ የህግ ከለላ እንዲያገኝ ማድረግ ማለት ለሰራው ወንጀል እውቅና መስጠት ለጀመረው ማቴሪያላይዝ ማድረግ ጀምሯል። በእርግጥ ወንጀሉ ሙከራ ላይ የቀረ ነው ብለን ነው መውሰድ ብንችለው እሱ ከሚቆጣጠረው ውጪ በሆነ ሁኔታ ያው በግብረ አበሩ መጥፋት ነው እንጂ ኦልሞስት ሊሰሩት ነበር፣ ሰርተው ሊያሰራጩት ነበር። ገንዘብ ማዋጣት ውስጥ ሁላ ደርሷል። ስለዚህ በሙከራ ላይ ያለው ወንጀል ነው ብለን ነው እናስብ። ይሄ ወንጀል ሙሉ ለሙሉ ማቴሪያላይዝ ያድርግ ማለት ነው። እቺን ሴት አምጥቶ ምርመራ አጣርቶ በእሷ ላይ እሱን እንደተበዳይ እሷን እንደበዳይ አድርጎ መውሰድ ማለት ለምንድነው? በቃ በኮመን ሴንስ እንደው በመደበኛው እይታ ስናየው ለምንድነው ወንጀል መስራቱን አብራችሁ ያልጨረሳችሁት እያልናት ነው። ይሄ ኢንስታንስ በሌላ አይን ካየነው እኮ ይሄንን አጋጣሚ አሁን ባበራ ላይ ደረሰውን
ተዋደው ሊሆን ይችላል ወይ ቤተሰባዊ ግንኙነት ኖሮ ሊሆን ይችላል ሁለት ሰዎች አንድ ሰው ለመግደል አቀደው አንተ ገንዘብ አምጣ እኔ ሽጉጡን መግዣ ገንዘብ አምጣ እኔ ተኩሳለሁ የሚል ስምምነት አድርገው የሽጉጡን ገንዘብ ይዞ ቢጠፋ ማለት ነው ስለዚህ ገንዘቡን ይዞ ቢጠፋ ሽጉጥ ልንገዛና ልንገል ብሎ ፖሊስ ጋር ሄዶ ይጣራልኝ ብሎ እንደመጠየቅ ነው አሁን አበራ ልክሰስ ብሎ ቢሄድ ፖሊስ ጣቢያ አቃቤ ግጋ ክስ ይጣራልኝ ብሎ ማመልከቻ ይዞ ሲሄድ ምንድነው የሚሆነው አሁን ባልኩ መሰረት ሊሆን አይችልም ምርመራ ሊጣራለት አይችልም ተከሳሽ ግን የራሱን ቃል ይዞ ፖሊስ ተከሳሽ ሊያደርገው አይችልም ማንንም ሰው በራሱ ላይ ምስክርነት መስጠት አይገደድም እንደምትከሰስ ልከስህ ነው ብሎ ፖሊስ አውቀህ ነው አምነህ በፈቃደኝነት የሚሰጠው ቃል ነው እንደ እምነት ቃል የሚወሰደው በራስ ላይ ሰልፍ ኢንክሪሚኔት የሚያደርግህን ነገር መስጠት የምትችለው አውቀው ነው ይሄ ሰው ጣቢያ ሲሄድ ከሰሳሉ ብሎ ሳይሆን ከሶ ነው ሊከስ ነው የሚሄደው ስለዚህ ያን ቃል ወስዶ ፖሊስ እሱን ተከሳሽ ማድረግ አይችልም እሱ ከሳሽ ሆኖ ፖሊስ ጋር ሄዶ ሊሰጥ የነበረው መረጃ ይዞ ፖሊስ ያንን መረጃ የሱን አቤቱታ ወይ እሱ የሚሰጠውን ቃል ይዞ እሱን ሊጠይቀው አይችልም አንድ ሰው መጠየቅ የሚችለው በየትኛው ወንጀል መጠየቅ የሚችለው እንዲ ወንጀል ፈጽመሃልና ምን ትላለህ ተብሎ ወንጀል ስለመስራቱ ተነግሮት አውቆ ያንን ጉዳይ አምኖ ለመስጠት ፈቃደኛ ሲሆን ብቻ ነው ወንጀል ተከሳሽ እንደሆነ ያወቀ ማለት ነው እንጂ ከሳሽ ሜንታሊቲ ይዞ ሄዶ ቃሉን ገልብጦ ፖሊስ አንተን ተጠያቂ ሊያደርግ አይችልም አበራ በዛ መልኩ ሊጠየቅ አይችልም ግን ምን ሊሆን ይችላል ፖሊስ ያችን እንደ መረጃ ሊወስዳት ይችላል እንደ ጥቆማ አይነት ኢንፎርሜሽን አድርጎ ሊወስድ ይችላል ስለዚህ ካበራ ቃል ውጪ ያለን ነገር በሌላ መልኩ ማስረዳት ከቻለ ማስረጃዎችን መሰብሰብ ከቻለ እውነት ለመናገር አበራም ተጠያቂ የማይሆንበት ምንም ምክንያት የለም ማደር የት ገብታ ይሆን አበራ ሊያገኛት ያልቻለው ባለመገጣጠም ወይስ እናቱ እንደፈሩት ዘርፋው ጠፍታ ይሆን ሰማይ ምድሩ ሲዞርብህ አይተህ ታውቃለህ ሁሉ ነገር ግራ ሲገባ የተደረከው ነገር ሁላ ጭንቅላትክ ላይ ሲመጣል ያን ጊዜ ለካ እነዚህ ሰው ያጠመዱ የሚዘርፉ ሌቦች መሆናቸውን አወኩ እኔም ደግሞ በእነሱ ስር ገብቼ የተበላው ሰው የሚያሳዝነኝ የሚያንገበግበኝ ምን እንደሆነ ታውቃለህ ውስጤን የሚበላ ለናቴ ማረፊያ ብዬ የገዛውላትን ስንት አመት ሙሉ አፈር በልቼ የገዛውላትን ቤት ሸጪ ባዶ ላይ አስቀርቻት እሷን እዛ እንደዚህ አይነት ቻኔ ከብደኛል ሲል በዚህ አይነት ማጭበርበር ውስጥ አጭበርባሪዎች በጣም በትግስትና በጥበብ ያጠምዳሉ በመጀመሪያው ከተጠቂው ጋራ ጓደኝነት ወይም ግንኙነት ይፈጥራሉ ተጎጂው ልክ እንዳመናቸው አጭበርባሪዎቹ ገንዘብ የመዝረፍ እቅዳቸውን ይጀምራሉ በመጀመሪያ ተጠቂያቸው ገንዘብ እንዲያገኙ ሊያደርጉ ይችላሉ ከዛ ወይ በትንሹ እየተቀበሉ እምነትን ሲያገኙ ግን መጠኑን ይጨምራሉ አበራም የተሸወደው እምነትን እንዲገነባ በማድረግ እናም የምትወደው በማስመሰል ነው ይህ ደግሞ ተጨማሪ የፍቅር ማጭበርበር ተብሎ የሚጠራው ማጭበርበር በጥቂቱ ማደር አበራ ላይ ተጠቅመዋለች አበራም ሊሰራ የነበረውን ህገወጥ ስራ ስለነበረ ደፍሮ ህግ ጋር መሄድ አልቻለም አተርፍ ባይ አግዶ የሚባለውን ብሂል እዚህ ጋር ብንጠቀመው ተገቢ ቦታውን ያገኛል ብለን እናምናለን ስለዚህ ህዝቡ አንደኛ በየትኛው የማጭበርበር ተግባር ውስጥ አሁን በጣም በስቷል የትኛው የማጭበርበር ተግባር ሰው በጣም አሳማኝ የሆኑ ነገሮች ናቸው የሚመጡት ህዝቡ ያለበት በርግጥ የተለያዩ የማህበራዊ ችግሮች ይታወቃልና ከዛ ችግር ውስጥ ለመውጣት እንደ አቋራጭ መንገድ የሚጠቀሟቸው ነገሮች አሉ እሱ አያደርሰንም የትም እንዲህ አይነት አሁን ባለ ታሪካችን እኮ በ6 ወር ውስጥ ህይወት ይቀየራል የሚል ማሳመኛ ውስጥ ሁላ ተነግሮታል እና እሱን ድሪም እያደረገ ነበር በ6 ወር ውስጥ ህይወቱ ተቀይሮ እናቱን ሲረዳ ምናምን እና እንዴት ሊሆን ይችላል በ6 ወር ውስጥ ሚሊዮነር መሆን ሰው ቆም ብሎ ማሰብ አለበት እንዴት የተነገረው ነገር በሙሉ ሙሉን መቀበል ሳይሆን ሊሆን ይችላል ወይ
ምክንያታዊ መሆን አለበት። ህጉ የሚፈልገው ከህዝቡ ያንን ነው። ቆም ብላችሁ መጠየቅ ይሆናል ወይ? ታማኝ ነው ወይ? ሰውየው ማን ነው? ጋዩ ነው ወይ? እነዚህን ነገሮች መጠየቅ አለበት ብዬ አምናለሁ። አመሰግናለሁ። ሁላችንም ራሳችንን ከአጭበርባሪዎች ለመከላከል ሁለት ነገሮችን አንርሳ። አንደኛ ስኬት በአቋራጭ አይገኝም። ሁለተኛ ደግሞ የቀረበ ሁሉ ታማኝ አይደለም።